ሰበርና አንገብጋቢ መረጃዎችን ይዘንላችሁ ቀርበናል። ለዛሬ ይዘንላችሁ ከቀረብናቸው መረጃዎች መካከል አሜሪካ በኢራን ላይ የከፈተችው ታሪካዊ አውዳሚ የፋይናንስ ጥቃት፣ የቴህራን አስከፊ የሆርሙዝ ወሽመጥ የነዳጅ እገዳ ዛቻና የዓለም አቀፍ ኢኮኖሚ ቀውስ፣ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጦርነት ወቅት ምርጫ ማካሄድ ሀገርን የሚበትን ሱናሚ ነው ሲሉ የሰጡት አወዛጋቢ ምላሽና የቀድሞ የመከላከያ ሚኒስትር ፖለቲካዊ ተቀናቃኝነት፣ በኢራን ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የዓለም የባህር ንግድ መስመር ወደ ፓናማ ካናል መዞሩ፣ እንዲሁም በውሃ መንገዱ ላይ በአሜሪካና ቻይና መካከል የተቀጣጠለው አዲስ የሀያላኑ ፍጥጫ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? የሰዓቱን ሰበር መረጃዎችና አንገብጋቢ ርዕሰ ጉዳዮችን ይዘንላችሁ ቀርበናል። ቪዲዮን ላይክና ኮመንት በማድረግ እንድትጀምሩ እንዲሁም ትኩስና ሰበር መረጃዎችን ስንለቅ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ወሳኝ መረጃዎችን ተከታተሉ እያልን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ወደ መጀመሪያውና እጅግ አነጋጋሪው የዓለም አቀፍ ሰበር መረጃችን ስንሸጋገር በዩናይትድ ስቴትስ እና በኢራን እስላማዊ ሪፐብሊክ መካከል ያለው የፖለቲካና የፋይናንስ ፍጥጫ እስከዛሬ ታይቶ የማይታወቅ እጅግ አደገኛ ምዕራፍ ላይ ይገኛል። አሜሪካ የኢራንን የንግድ አጋሮችና የፋይናንስ መዋቅር በይፋ ኢላማ ያደረጉ አዳዲስ አውዳሚ ማዕቀቦችን ለመጣል ስትዘጋጅ እርምጃውን በአንድ ሀገር ላይ እስካሁን ከተሰነዘሩ እጅግ ከፍተኛው የፋይናንስ ጥቃት ስትል ጠርታዋለች። በምላሹ የኢራን ከፍተኛ የፖለቲካና የወታደራዊ መሪዎች ይህ የምጣኔ ሀብት ጦርነት የሚቀጥል ከሆነ በባህረ ሰላጤው የሚካሄዱ የትኛውንም የነዳጅ ግብይቶች ሙሉ በሙሉ እንዘጋለን፣ አንድም የነዳጅ ጠብታ ወደ ውጭ እንዳይወጣ እናደርጋለን ሲሉ አደገኛ ማስጠንቀቂያ አስተላልፈዋል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት በፋይናንሻል ታይምስ ጋዜጣ ላይ ባወጡት ልዩ ጽሑፋቸው ሰኞ ማለዳ አንድ ወሳኝ የኢኮኖሚ ጥቃት ይጀምራል፣ ይህም በአንድ ተቀናቃኝ አካል ላይ እስካሁን ከተሰነዘሩት ሁሉ እጅግ የከፋው የፋይናንስ ጥቃት ይሆናል ሲሉ ገልጸዋል። ቤሴንት አክለውም የኢራን አብዮት እንደ አውሮፓውያኑ አቆጣጠር በ1979 ከተመሰረተ ወዲህ ሀገሪቱ አስተናግደው የማታውቀውን አይነት ሙሉ የፋይናንስ መገለል እንድትጋፈጥ ይደረጋል ብለዋል። ቤሴንት በጽሑፋቸው ዝርዝር እርምጃዎችን ባይጠቅሱም የኢራን ኢኮኖሚና የፋይናንስ ስርዓት ላይ በመሳተፍ የቴህራንን አገዛዝ የህይወት እስትንፋስ የሚሆኑ ፈሪ ሀገራትን አሜሪካ በቀጥታ ኢላማ እንደምታደርጋቸው አስታውቀዋል። ድርጊታቸውን ማስቀጠል የሚያስከትለውን አስከፊ ውጤት ቢያጤኑ መልካም ይሆናል ሲሉም አስረግጠው ተናግረዋል። ይህ የአሜሪካ የማዕቀብ ዛቻ በተለይ ከ80 በመቶ በላይ የሚሆነውን የኢራን የውጭ ነዳጅ ኤክስፖርት የምትገዛውን ቻይናን ታሳቢ ያደረገ ነው። የ2025-2026 የነዳጅ ገበያ ትንታኔ ድርጅት ኬፕለር መረጃ እንደሚያመለክተው ቤጂንግ የቴህራን ዋነኛ የፋይናንስ ምንጭ ናት። ለዚህም ነው ቤሴንት ከዚህ ቀደም ቻይና ከአሜሪካ ጋር እንድትተባበር ጥሪ ያቀረቡት። ሆኖም ግን በዋሽንግተን የሚገኘው የቻይና ኤምባሲ ቃል አቀባይ በሰጡት ፈጣን ምላሽ አሜሪካ በኢራን ጉዳይ ላይ ውጥረቱን የሚጨምሩ እርምጃዎችን ትታ ዲፕሎማሲያዊ አካሄድ እንድትከተል ጥሪ በማቅረብ አንድ ወገን ብቻ የሚጥላቸው ማዕቀቦችና ያልተገባ ጫናዎች ችግሩን መፍትሄ ለመስጠት አግዘው አያውቁም፣ ወደፊትም አይረዱም ሲሉ የዋሽንግተንን አካሄድ አጥብቀው ተችተዋል። በሌላ በኩል ኢራን ከአሜሪካ ለሚሰነዘርባት ማንኛውም የኢኮኖሚ ማዕቀብ የምትሰጠው የአጸፋ ምላሽ አውዳሚ እንደሚሆን ገልጻለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ዋና ጸሐፊና የቀድሞ የእስላማዊ አብዮታዊ ጥበቃ ሰራዊት አዛዥ ሞሐሰን ረዛኢ በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት የቁጣ መልእክት ትራምፕ እርምጃ መውሰድ ከፈለጉ ተመጣጣኝና የከፋ ምላሽ እንሰጣለን ብለዋል። ረዛኢ አክለውም የኢኮኖሚ ጦርነቱ የሚቀጥል ከሆነ በሆርሙዝ ሆነ በፋርስ ባህረ ሰላጤ ውስጥ ከየትኛውም ስፍራ አንድም የነዳጅ ጠብታ ወደ ውጭ እንዳይላክ እናደርጋለን። ኢራን የትኛውም ሀገር በአሜሪካና በኢራን መካከል በሚደረገው የኢኮኖሚ ጦርነት ውስጥ ቢሳተፍ ወይም ለአሜሪካ ድጋፍ ቢሰጥ ድርጊቱን በቀጥታ በኢራን ላይ እንደታወጀ የጦርነት ተግባር አድርጋ ትቆጥረዋለች ሲሉ ዝተዋል። ይህ የቴህራን ማስጠንቀቂያ በዓለም አቀፍ የነዳጅ ገበያ ላይ ወዲያውኑ ትልቅ ድንጋጤን ፈጥሯል። ከዓለም የነዳጅ ምርት ውስጥ 20 በመቶ ገደማው የሚተላለፍበት የሆርሙዝ ወሽመጥ በኢራንና በኦማን መካከል የሚገኝ ወሳኝ የባህር መስመር ነው። አሜሪካና ኢራን ለሳምንታት የተኩስ ልውውጥ ያላደረጉ ቢሆንም ላለፉት 6 ወራት የዘለቀውን አጠቃላይ ግጭት የሚያስቆም ተጨባጭ የሰላም ድርድር አለማድረጋቸው ውጥረቱን አባብሶታል። ኢራን የወሽመጡን እንቅስቃሴ ሙሉ በሙሉ ካገደች የዓለም የነዳጅ ዋጋ በአንድ በርሜል ከ$150 በላይ ሊደርስ እንደሚችል የብሉምበርግ የኢኮኖሚ ባለሙያዎች ያስጠነቅቃሉ።
ወደ ሁለተኛው መረጃችን ስንሸጋገር በሩሲያና በዩክሬን መካከል ያለው ደም አፋሳሽ ጦርነት በጸናበት በዚህ ወቅት በኪየቭ ከፍተኛ የፖለቲካ ውጥረትና የውስጥ የስልጣን ፍጥጫ ተከስቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገሪቱ አሁን ባለችበት ወታደራዊ ሁኔታ ውስጥ ምርጫ እንዲካሄድ የቀረበውን ጥሪ ዩክሬንን የሚከፋፍልና የሚበትን ሱናሚ ነው ሲሉ ሙሉ በሙሉ ውድቅ አድርገውታል። ይህ የዜሌንስኪ ጠንካራ መግለጫ የወጣው የቀድሞው የመከላከያ ሚኒስትር ማይካይሎ ፌዶሮቭ አወዛጋቢ በሆነው የመንግስት ማሻሻያ ለውጥ ምክንያት በሐምሌ ወር ከመንግስት ስልጣናቸው ከተባረሩ በኋላ በዚህ ሳምንት መጀመሪያ ላይ ሀገሪቱ ወደ ምርጫ እንድትሄድ ይፋዊ ጥሪ ካቀረቡ በኋላ ነው። ፕሬዝዳንት ዜሌንስኪ ለጋዜጠኞች በሰጡት መግለጫ እንደዚህ ባለው አውዳሚ ጦርነት ወቅት በአጠቃላይ ምርጫዎችን ማካሄድ ከፍተኛ ሀገራዊ አደጋዎችን ያስከትላል ብዬ አምናለሁ። አሁን ድምፅ መስጠት ለክልሉ ሱናሚ ይሆናል፣ ዩክሬንን ሙሉ በሙሉ ይከፋፍላታል። የኛ ዋነኛ ስትራቴጂ አገሪቱን ወደ ጦርነቱ ፍጻሜ መምራትና ነፃና ሉዓላዊ መንግስት አጽንቶ ማቆየት እንጂ በፖለቲካ ውድድር መከፋፈል አይደለም ሲሉ ተናግረዋል። ዜሌንስኪ አክለውም አጋር ሀገራትና ምዕራባውያን ምርጫው በግንባር ላይ በሚገኙ ወታደሮች እንዲሁም ከጦርነቱ ለማምለጥ ወደ ሌሎች ሀገራት በስደት በተበተኑ ሚሊዮን ዜጎች ተሳትፎ በተጠበቀ ህጋዊና ዲሞክራሲያዊ መንገድ እንዲካሄድ የሚያስችሉ የተወሰኑ የደህንነት ቅድመ ሁኔታዎችን ካቀረቡ ለመወያየት ዝግጁ መሆናቸውን ገልጸዋል። ነገር ግን የሩሲያው ፕሬዝዳንት ቭላዲሚር ፑቲን በማንኛውም የተኩስ አቁም ስምምነት ላይ ለመስማማት ፈቃደኛ ባለመሆናቸው አሁን ባለንበት የወታደራዊ ግፊት ሁኔታ ምርጫ ማካሄድ ጨርሶ የማይቻል ነው ሲሉ ተከራክረዋል። በሌላ በኩል የቀድሞው የመከላከያ ሚኒስትር ፌዶሮቭ የአሁኑ ፕሬዝዳንት ዋነኛ የፖለቲካ ተቀናቃኝ ሆነው ብቅ ብለዋል። ፌዶሮቭ ባደረጉት የቪዲዮ ንግግር ሰዎች የተወሰኑ ሀገራዊ ውሳኔዎች ለምን እንደሚደረጉ በማይረዱበትና ግልጸኝነት በጎደለው አገዛዝ ውስጥ ለዘላለም ሊኖሩ አይችሉም ሲሉ የዜሌንስኪን አስተዳደር ተችተዋል። ፌዶሮቭ በሰጡት ተጨማሪ አስተያየት እንደ የቀድሞ ከፍተኛ የመንግስት ባለስልጣን የምርጫን ርዕስ የማንሳት የሞራል መብት እንዳላቸው ተናግረው ሀሳቦችን ማካፈልና ስለ ሀገሬ ዕጣ ፈንታ ከራሴ ማህበረሰብ ጋር ግልጽ መሆን ካልቻልኩ እዚህ ምን እያደረግን ነው ሲሉ ጥያቄ አቅርበዋል። ነገር ግን የፌዶሮቭ ጥሪ በዜሌንስኪ ደጋፊዎች ብቻ ሳይሆን በሌሎች ተቃዋሚዎች የፓርላማ አባላትም ዘንድ ፈጣን ትችት አስተናግዷል። የዩክሬን ወታደራዊ ሕግ ከ2022 የሩሲያ ሙሉ ወረራ ጀምሮ ምርጫዎችን በሕግ ያገደ ሲሆን አሁን ባለው ሁኔታ ምርጫ ማካሄድ የክሬምሊንን አቋም የሚያጠናክርና የፑቲንን ሀገር የማፍረስ ህልም የሚያሳካ ነው ሲሉ የፖለቲካ ተንታኞች ይስማሙበታል። ፕሬዝዳንቱ ስለ ፌዶሮቭ ሲናገሩ በእርግጥ ለሚካኤሎ አዎንታዊ አመለካከት ነበረኝ፣ ብዙ ነገሮችን አብረን አሳልፈናል፣ ነገር ግን እሱ ራሱ ወይም ከጀርባ በሚደግፉት ኃይላት ወደ ተሳሳተ የፖለቲካ መንገድ ሄደ ነው ብለዋል። ወደ ሶስተኛው ዜናችን ስንሸጋገር በኢራንና አሜሪካ መካከል ያለው ጦርነት ከዓለም ወሳኝ የባህር መስመሮች አንዱ የሆነውን የሆርሙዝ ወሽመጥ መተላለፊያነት ባስተጓጎለበት በዚህ ወቅት በሺህ ኪሎ ሜትሮች ርቀት ላይ የሚገኝ ሌላ የባህር መስመር አዲሱ የሀያላኑ ፍጥጫ ማዕከል ሆኖ ብቅ ብሏል። ይህ የባህር መስመር አትላንቲክ እና ፓሲፊክ ውቅያኖሶችን የሚያገናኘው ታሪካዊው የፓናማ ካናል ነው። የዩናይትድ ስቴትስ መንግስት በፓናማ ካናል ላይ እየጨመረ የመጣው የቻይና የኢኮኖሚና የመሰረተ ልማት ተጽዕኖ የዓለም አቀፍ ንግድና የደህንነት ስጋት ደቅኗል ሲል ጠንካራ ማስጠንቀቂያ አውጥቷል። የቀረበባትን ክስ ሙሉ በሙሉ ውድቅ የምታደርገው ቻይና በበኩሏ አሜሪካ ይህንን የጂኦፖለቲካ ምክንያት በመጠቀም በውሃ መስመሩ ላይ ያላትን የቆየ ወታደራዊና ኢኮኖሚያዊ ቁጥጥር ለማስፋፋት እየሞከረች ነው ስትል ወቅሳለች። በሁለቱ ግዙፍ ሀያላን ሀገራት መካከል የገባችው ፓናማ ደግሞ በካናሉ ላይ ያላት ሉዓላዊነት ሙሉ በሙሉ የተጠበቀ መሆኑንና በሁለቱ ሀገራት ውዝግብ ውስጥ ገለልተኛ ሆና እንደምትቀጥል ገልጻለች። ለተመልካቾቻችን ግልጽ ለማድረግ ያክል ፓናማ ካናል በፓናማ ልሳነ ምድር የተዘረጋ እንዲሁም አትላንቲክና ፓሲፊክ ውቅያኖሶችን የሚያገናኝ የ80 ኪሎ ሜትር ርዝመት ያለው ሰው ሰራሽ የባህር መተላለፊያ ነው። ካናሉ መርከቦች በደቡብ አሜሪካ ደቡባዊ ጫፍ የሚገኘውን አደገኛውን ኬፕ ሆርን በመዞር የሚያደርጉትን ረዥምና ውድ ጉዞ ያስቀራል። ይህም ጉዞ የሚወስደውን ጊዜ በሳምንታት እንዲሁም የትራንስፖርት ወጪን በከፍተኛ መጠን ይቀርፋል። በካናሉ የሚያልፉ መርከቦች እንደየመርከቡ መጠን አይነትና እንደ ጭነቱ መጠን የትራንዚት ክፍያ ይከፍላሉ። ካናሉ መርከቦችን ከባህር ወለል በላይ ወደ ጋቱን ሐይቅ ለማንሳትና በተቃራኒው አቅጣጫ ወደሚገኘው የባህር ዳርቻ ለማሳረፍ የሚያስችል ንጹህ ውሃን ከፍ እና ዝቅ የሚያደርግ ሎክ የተባለ የሃይድሮሊክ ስርዓት ይጠቀማል። መርከቦች በሚያልፉበት በእያንዳንዱ ጊዜ በሚሊዮን ጋሎን የሚቆጠር ንጹህ ውሃ ከጋቱን ሐይቅና ከአቅራቢያው ካሉ የውሃ ማጠራቀሚያዎች እንዲወጣ ይደረጋል።
ካናሉ መርከቦችን ለማሳለፍ ንጹህ ውሃ የሚጠቀም መሆኑ ለድርቅ እጅግ ተጋላጭ ያደርገዋል። የሀገሪቱ ባለስልጣናት የውሃ መጠን በሚቀንስበት ወቅት መርከቡ የሚያርፍበትን የውሃ ጥልቀት ይገድባሉ። ይህም መርከቦች የሚይዙት የጭነት መጠንና የካናሉ የማስተናገድ አቅም እንዲቀንስ ያስገድዳል። ታዲያ በካናሉ በኩል የሚደረግ የመርከብ ጉዞ አሁን ለምን በከፍተኛ ሁኔታ ጨመረ? መረጃዎች እንደሚያመለክቱት ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር በፓናማ ካናል የሚያልፉ መርከቦች ብዛት በ8 በመቶ ጨምሯል። ግንቦት ላይ በየቀኑ የሚያልፉ መርከቦች ቁጥር በአማካኝ 38 ደርሷል። ይህ ቁጥር የውሃ መስመሩ ሊያስተናግድ ለሚችለው የመጨረሻ ከፍተኛ አቅም የተጠጋ መሆኑን ትልቁ የዓለም አቀፍ የመርከብ ጉዞ ማህበር ቢምኮ ገልጿል። የቢምኮ መረጃ እንደሚያመለክተው የኢራን ጦርነት ከተነሳ በኋላ በነበሩት የመጀመሪያዎቹ 5 ሳምንታት ውስጥ ብቻ በፓናማ ካናል በኩል የነበረው የመርከቦች ጉዞ ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር በ16 በመቶ ጨምሯል። የዚህ ምክንያት ደግሞ ከዓለም የነዳጅ ምርት 1/5ኛው በሚተላለፍበት በሆርሙዝ ወሽመጥ በኩል የሚደረግ የባህር ጉዞ በኢራን ታጣቂዎችና በሚሳኤሎች ምክንያት አስቸጋሪ በመሆኑ ነው። ይህንን ተከትሎ የእስያ ግዙፍ ኢኮኖሚዎች ከኢራን ይገዙት የነበረውን የነዳጅ ፍላጎት ለመተካት ከአሜሪካ ገልፍ ኮስት አቅራቢያዎች የሚገዙትን ድፍድፍ ነዳጅና ፈሳሽ የተፈጥሮ ጋዝ በከፍተኛ ሁኔታ ጨምረዋል። ከነዚህ የአሜሪካ የነዳጅ ጭነቶች ውስጥ አብዛኞቹ ወደ እስያ የሚጓዙት በአትላንቲክ እና በፓስፊክ መካከል በሚገኘው በዚሁ በፓናማ ካናል በኩል በመሆኑ የካናሉ የትራንዚት ፍላጎት ባልተጠበቀ ሁኔታ አድጓል። ይህ የመርከቦች ጉዞ መጨመር ደግሞ መርከቦች ለማለፍ የሚጠበቅባቸው ጊዜ እንዲረዝም፣ ለምዝገባ ከፍተኛ ፉክክር እንዲኖርና ቅድሚያ ለማግኘት ተጨማሪ ክፍያ እንዲጠየቅ ምክንያት ሆኗል። አንዳንድ የመርከብ ኩባንያዎች ፈጣን ትራንዚት ለማግኘት በሚደረግ የጨረታ መድረክ ላይ እስከ ሚሊዮን ዶላሮች የሚቆጠር ተጨማሪ ገንዘብ ከፍለው አልፈዋል። ዳላስ በሚገኘው ኖርዝ ቴክሳስ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ኦርላንዶ ጄ ፔሬዝ ሁኔታውን ሲያብራሩት ፓናማ ካናል ልክ እንደ ሆርሙዝ ወሽመጥ በነዳጅ መርከቦች ብዛት ብቻ የሚለካ መተላለፊያ አይደለም። የሥራው አይነት የተለየ ነው። ከዓለም አቀፍ የባህር ንግድ የሚሸፍነው 5 በመቶ ገደማ ቢሆንም ከአሜሪካ አጠቃላይ የንግድ ጭነት ውስጥ ግን 40 በመቶ ገደማው የሚጓጓዝበት ዋነኛ የደም ስር ነው። ሆርሙዝ የዓለም የኢነርጂ መተላለፊያ መስመር ሲሆን ፓናማ ደግሞ የአሜሪካና የእስያ አቅርቦት ሰንሰለት መተላለፊያ ነው። በመሆኑም ሁለቱም እኩል ወሳኝ ናቸው ብለዋል። በተጨማሪም በፓናማ ካናል የሚያጋጥሙ ተፈጥሯዊና አካባቢያዊ ተግዳሮቶች እያደጉ መጥተዋል። የጋቶን ሐይቅ የውሃ መጠን ለረጅም ጊዜያት ከነበረው አማካኝ መጠን በታች ዝቅ ብሎ ቀጥሏል። ይህም የፓናማ ካናል ባለስልጣን መስሪያ ቤት መርከቦች የሚያልፉበትን የውሃ ጥልቀት በከፍተኛ ሁኔታ እንዲገድብ አድርጎታል። ከመጪው መስከረም ወር አንስቶ በየቀኑ የሚያልፉት የመርከቦች ብዛት ከ36 ወደ 32 እንዲቀንስ በይፋ ተወስኗል። ባለስልጣናት እንደሚያስረዱት ይህ ውሳኔ የተሰጠው እንደ ኤልኒኖ ባሉ የአየር ንብረት ለውጦች ምክንያት በመጣው የዝናብ እጥረትና ድርቅ የተነሳ ነው። ይህ ሰሞነኛ ሁኔታ ከ3 ዓመት በፊት በ2023 የከፋ ድርቅ በተከሰተበት ወቅት የሚያልፉ መርከቦች ቁጥር በመገደቡ የተፈጠረውን ረጅም የመርከቦች ወረፋና የዓለም አቀፍ አቅርቦት ሰንሰለት መስተጓጎል በድጋሚ ያስታወሰ ሆኗል። በአጠቃላይ በሆርሙዝ ወሽመጥ የተጀመረው የወታደራዊና የፋይናንስ ጦርነት አሁን ላይ የዓለምን የባህር ንግድ መስመሮች በመበጥበጥ የፓናማ ካናልንና የሰሜን አሜሪካን የንግድ እንቅስቃሴ እያናጋ ይገኛል። አሜሪካ በኢራን ላይ የምትጥለው አዲሱ ማዕቀብና የቴሄራን የነዳጅ መስመር የመዝጋት ዛቻ በቀጣዮቹ ቀናት የዓለምን ኢኮኖሚ ወዴት እንደሚያመራው በጋራ የምናየው ይሆናል። ውድ ተመልካቾቻችን የዛሬው ሰፊ መረጃዎቻችን ይህንን ይመስሉ ነበር። እናንተስ ምን ታስባላችሁ? የእናንተን ጠቃሚ ሐሳብ በኮመንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስ ደግሞ ሼር ማድረጋችሁን እንዲሁም አዳዲስና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱን።